አንቺ ውሻ ለክስክስ ምን እያደረግሽ ነው? ምንስ ብናደርግ ምን አገባ? አንተን ያናገረ ሰው የለም። ደግሞ ወይን ትጠጣላችሁ? አይደለም ግርማ፣ ቆይ አንዴ ላስረዳ። ዝም በይ አንቺ ሙትቻ። እያንዳንዱ የሰጠውሽን ሰነድ ትመልሻለሽ፣ አለበለዚያ እገልሻለሁ። አይደለም እኮ አንዴ ቆይ ላስረዳ። አንዴ አዳምጠኝ። ትሰሚያለሽ? ከእንዳንቺ አይነት ሰው ጋራ ምንም አይነት ውል የለኝም። አሁን የምፈልገው ሰነዱን በጠቅላላ ወደ እኔ ማምጣት ነው። አንቺ ሙትቻ። ሳሚ፣ አንተ ሳሚ፣ ምንድነው በዚህ ቅጽበት የተኛው? ሳሚ ምን አባቷ እያደረገች ነው? ምን እየሰራሽ ነበር? አንተ ቆይ ምን ሆነ ነው? ምን ለማድረግ እየፈለግሽ ነው አንቺ ሴትዮ? ዛሬ ግን ጭቅላችን ነው ብዬ ምደፋሽ። እስኪ ዛሬ እንኳን ከስሜታዊነት ወጣ አዳምጠኝ። ምኑን ነው የምታወሪው አንቺ ደደብ? ቆይ ባይኔ በብረቱ ያየሁትን ነገር ልታሳምኝ ነው? ነገሩ እንዳየው አይደለማ። ምን ለማድረግ እየሞከርክ ነው? የገባህ አልመሰለኝም። ዛሬ በእኔ እጅ ነው የምትሞቹ። ሰላም፣ ጭራሽ እኔ ላይ ትጮያለሽ? ሰላም እስኪ ዝም በልና አንዴ ስማኝ። በዛ ጅል ልጅ ምክንያት የተጨናገፈውን ምሽት እኔ ቤት ቆንጆ አድርገን እናሳልፋለን ብዬ እየተዘጋጀሁኝ ነበረ። በዚህ መሃል ድንገት ሳሚ መጣብኝ። ታዲያ ምን ልበለው? ድግስ ደግሼ ሽር ጉድ እያልኩኝ ነው ግርማን ለማግባት ብዬ ልንገረው? የጫጉላ ዝግጅታችንን ለማሳለፍ እየተዘጋጀ ነው ልበለው? ምንድን ነው የምታወሪው? ዝም በልና አዳምጠኝ። ልክ ሲመጣ ማውራው ነገር ግራ ገባኝና ልደቴ ነው ብዬ አልኩት። ስለ ሁለታችን ካወቀ ነገሮች ይበላሻሉ ብዬ ነበር ያንን ውሸት ያዋሸሁት። ከዛ በኋላ ቆንጆ ጊዜ እናሳልፋለን ብዬ ነበር እንደዛ ስዘጋጀ ነበር። አንተ ግን ምንድን ነው ያደረከው? አንቺ ግን የምርሽ ነው እንደዚህ ልታወሪው? ታዲያሳ አንተ ግን እኔና ሳሚ በተቀመጥንበት ሚስጥራችን እንዳለ ዝርግፍ ብለ አወጣው። ታዲያ አሁን ይሄ ምንድነው የሚባለው? እንዴት ስለ ፋይል ስለ ወረቀት ልጅ ፊት ታወራለህ? ቆይ ምን ላድርግ? እሺ እንደዛ አጠገብ ለአጠገብ ተቀምጣችሁ ሳይ ምን ልበል? ልደትሽ ከሆነ አብሬሽ አከብራለሁ ብሎ ቁጭ አለ። እንደምታየው ነው እሱ ሰክሯል። እኔ ደግሞ ዝም ብዬ ቁጭ ብዬ ነበር። ለአንተ ባዘጋጀው ዝግጅት እሱ ታደመ። ምንም አማራጭ ስለሌለኝ ዝም አልኩት። አንተ ግን እንደ ልጅ ያደርጋል አይደል? ሰላሜ ታው ግርማ ዝም በል። እንደኔ አይነት ብልህ የለም ትላል ነበር እንዴ? ቆይ እንዴት ነው የከፈልኩልህን መስዋዕትነት ትዝም የማይልህ? አይኔን ገልጠ ተመልከት እንጂ። በጭራሽ እንደዚህ አላሰብኩም ነበር ሰላሜ። አንተማ እንዴት ታስባለህ ግርማ? እኔ ልጨነቅ እንጂ ያንን ፋይል ጠፋ ብለ አልጋ ስር ተገኘ። እንደዛ ግን ልታንቀኝ ነበር። ፋይል ጠፋ ብለ በየሰዓቱ ሽጉጡን እየመዘዝክ ስታስጨንቀኝ ነበር። ሰላም ቆይ እሱን ሁሉ አስተካክልኩ አይደል እንዴ? ያውሳውንም ቤት በስምሽ አዘዋወርኩኝ። እሺ ምን እንደምታወሪው? አሁንማ ሁሉም ነገር አበላሽተዋል። እኔ ለጋራ ደስታችን ስል ስለፋ ስጥር፣ አንተ ግን በጎን ነገሮችን በሙሉ አበላሽተዋል። የእውነት በዚህ መንገዱ አልተረዳሁትም ነበር። ከዚህ በኋላ እንደዚህ አይነት ነገር አይፈጠርም ሰላሜ። አሁን ሳሚሽ ነገ ምን የሚል ይመስልሃል? አሁን ስለሷ አትጨነቂ። አሁን ሂጂና ወይኑን አንጪና ያበላሸነውን ነገር እናሳልፋለን። ተወኝ እባክህ። የሚያሳስበ ፋይሉ ከሆነ አምጥቼ አፍንጫ ላይ ወረውርልሃለሁ። ይሄ ነገር ሲበዛ በጣም አስጠልቶኛል። ይቅርታ አልኩኝ እኮ ሰላም። አንተ ሁሉንም ነገር ከበጠበጥከው በኋላ ይቅርታ መጠየቅ በጣም ልምድ አድርገዋል። እሺ ምን ላድርግ? በዚህ በኩል ልጅ የምትለው ልጅ ወደድኩሽ አፈቀርኩሽ እያለ ቀኑን ሙሉ ሲጨቀጭቀኝ ይውላል። በዚህ በኩል ደግሞ ሳሚ ምን እያደረግሽ ነው ምን እየሆንሽ ነው እያለ ይጨቀጭቀኛል። አንተ በመሃል ቤት መጥተህ ታስፈራራልኛለህ። እሺ ቆይ እኔ ምን ልሁን? በዛ ላይ ደግሞ ፋይሉን የምትፈልገው ከሆነ መጥቼ እወረውርልሃለሁ። በቃኝ እኔ ከዚህ በኋላ። ወይኔ ግርማ፣ እሷ ለፍቅራችን ደፋ ቀና ትላለች። እኔ ነገሩን አዳዲስ ነገር እየጨመርኩኝ ድብልቅልቅ አድርገዋለሁ። ሁሉ ማድረግ ነው የምችለው። ነገሩን በጠቅላላ እኮ ድብልቅልቅ አድርጌዋለሁ። ምንድን ነው እያሰብክ ያለሁት? ልጅ
መካሻ ወደድኩሽ እንዴ? ይሄን እባብ ጭንቅላቱን ብዬ ካልገደልኩት እኔ ግርማ አይደለሁም። እኔ ላይ ስልኩን የሚዘጋው ይሄ ደደብ የማይረባ። ቆይ የታባ እንደምትገባ ዛሬ ያያለሁ። ገና ሆድ ሳይሞላ ፍቅር ፍቅር። እኔ ግርማ ይፍሩ አይደለሁም። ምን እንደማድረግ አሳያለሁ። ዶሲ ቆይ ምን ሆነ ነው? ለምን እንደዚህ ሆነተኛ? ሰክሬ ነበር ማለት ነው። ሰላም፣ እንዴት አደርሽ? እንዴት ነህ ሳሚ? ለማታው በጣም ይቅርታ። አጉል ጠጥቼ ስለነበረ የተፈጠረው ነገር ምንም አላስታውስም። አንተማ ብቻዬን አጋፍጠኝ እንቅልፍን ለጠጥከው። የምር በጣም ይቅርታ። ቆይ ግን ምን ተፈጠረ? አታስብ ሳሚ፣ ሁሉንም ነገር ፈትቼዋለሁ። ማለት ምን አደረገሽ? በቀላሉ እንዲያምነኝ አድርጌያለሁ። ቆይ እንዴት አመነሽ? ዝግጅቱን ለሱ ብዬ እንዳዘጋጀውና ነገሮቹን ራሱ እንዳበላሹ አድርጌ አመነኝ። አንቺ ግን የምርን ብለህ ሴት ነሽ። ታዲያሳ በሰዓቱ ግርማ እንደዛ ደንፍቶ ወደ ክፍሉ ሲሄድ አንተን ዞር ብዬ ላማክርህ ስል የለህም። ስለዚህ ያለኝን አማራጭ ተጠቅሜ ቶሎ ብዬ ክፍሉ ድረስ ሄጄ አናገርኩት። ከዛም አሳመንኩት። ሁልጊዜ ችግር ሲፈጠር ሞጫ ቀዳዳ ተጨማሪ። በመከራ ውስጥ ተፈትኜ ስላለፍኩኝ ነገሮችን እንዴት ማለፍ እንዳለብኝ በደንብ ተመራለሁ። አሁን ግን ነገሮች ወደ ከባድ አቅጣጫ እያመሩ ነው። ግርማ እውነቱን ካወቀ ከባድ ይመስለኛል። ዛሬ ግን አንድ ነገር ማድረግ አለብን ብዬ አስባለሁ። ምን ለማድረግ አሰብሽ? ሁሉንም ነገር ተማክረን የምናደርገው ይሆናል። ነገር ግን ትንሽ ከዘገየን በጣም ዋጋ ያስከፍለናል። ስለዚህ በጣም መፍጠን አለብን። በጣም ጥሩ። እኔ ምን ማድረግ እንዳለብኝ ትነግሪኛለሽ። እስከዛ ግን ሰነዶቹን አዘጋጃቸው። አታስብ ሳሚ፣ ሰነዶቹን ቀደም ብዬ በተገቢ መንገድ በደንብ አዘጋጃለሁ። በጣም ጥሩ። በቃ በኋላ ማድረግ ያለብን ነገር እናወራለን። እየጠበቁሽ ነበር እኮ። መጀመሪያ እንብላ። ቆይ አንተ ግን ጠጣ። እሺ ቆይ አንቺ ሙያ ከሌለሽ የለኝም አትይም እንዴ? አይጣፍጥም እያልክ ባልሆነ ይሄ ፍርፍር ሳይሆን ውሃ ብትቀሰቅሽኝ እኮ ነው የሰራው ነበር። አንተ ምር ነው እንዴ? አይጣፍጥም? ስቀልድሽ ነው እባክሽ። በጣም ቆንጆ ፍርፍር ሙት። እሺ የምር መስሎኝ እኮ ደነገጥ። አሁንማ የዚህ ፍርፍር ሱሰኛ ልሆን እችላለሁ። ከዚህ በኋላማ ማናቅም ሰው ወደሽ ትሰሪያለሽ። መቼስ እንግዳሽን በባዶ አትለቂም። እሱ እንደ ጸባይ ይወሰናል። ቆይ አንቺ ግን ስትሰክሪ ሌላ ሰው አይደለሽ? ደግሞ ምን አደረግሽ ልትለኝ ነው? የምሬን እኮ ነው። በዛ ላይ ደግሞ ባለቅኔም ሆነሻል። የምን ቅኔ? ገጣሚ ሆነሽ ነው ያመሸሽው። ለካ እምቅና ድብቅ ችሎታለሽ። አንተ ደግሞ
ዝም ስለ ትቀደዳለህ አይደለ? ባካርፈ ምግብን ብላ። ለማንኛውም ግን በጣም አመሰግናለሁ። ለምኑ? ይሄን የመሰለ ጣፋጭ ቁርስ ስላበላሽ ነው። ይገባኛል። ብሌንሻ ወይ ጆሲ፣ ትላንት አክብረሽኝ ስለቀረሽ በጣም ደስ ብሎኛል። እንዴ በጉልበት እኮ ነው ያስቀራኝ። ምንም ይሁን ብቻ ወደዛ ቦታ አለመሄድሽ በጣም ደስ ብሎኛል። ቆይ ምን መስራት ትፈልጊያለሽ? ምን እሰራለሁ ብለህ ነው? እኔ እኮ በትምህርት ብዙ አልቀጠልኩም። ነጋዴ ብሆን ደግሞ ሂሳብ ላይ ጎበዝ አይደለሁ። እስኪ አቀልጂ ብሌን። እኔ እኮ ከዚህ ስራ እንድትወጪ በጣም ነው የምፈልገው። የምር ግን በዚህ ልክ ለኔ እየተጨነክ ነው? ለምን አልጨነቅልሽም? አንቺ እኮ የልጅነት ጓደኛዬ ነሽ። የኔ ጉዳይ ያን ያህል የሚያስበው ሰው አለ ብዬ ስለማላስብ ነበር። ግን ደግሞ በቃ ፈጣሪ ሲፈቅድ ሁሉ ነገር ይሆናል። እኔ በዚህ ሰዓት ማንንም ላይ ጥገኛ መሆን አልፈልግም ጆሲ። እና እኔ ማንም ነኝ? አንተ ደግሞ ነገር አትብላ እስኪ። እኔ እንደዛ ለማለት ፈልጌ አይደለም። እንደዛ እኮ ነው እያልሽ ያለሽው። እኔ ብቸገርና ብታግዥኝ ያንቺ ጥገኛ ሆንኩ ማለት ነው? ልክ ነህ እኮ። ግን ደግሞ ስራዬ እስከዛ ድረስ አኑሮኛል። በቀላሉ መተው ደግሞ አልችልም። እኔ እኮ የተሻለውና ልክ የሆነው መንገድ ነው ለማሳየት እየሞከርኩ ያለሁት። እኔም ልክ ባልሆነ መንገድ ላይ ቆሜ መቅረት አልፈልግም። ግን ደግሞ ጊዜ ያስፈልገኛል። ጊዜው መቼ ነው ብለኝ? አሁን እኛ ከአንቺ ጋር ሆነን ራስሽን የተሻለ ቦታ ካላደረግሽ መቼ ነው? አንተ አብረኝ የምትሆነው ለጊዜው ነው? እኔ እንደዛ አላልኩ። ሁሌም አብረሽ ነኝ ከሆነ ጊዜ ስጠኝ ስለ እሺ ነው ማለት ያለብህ። ይሄ ስራ እኮ በህይወት አቆይቶኛል። ስለዚህ አከብረዋለሁ። እኔ እኮ አንቺ ብትሰሪው ደስ የሚልሽን ነገር ባቅ ለማገዝ ይቀለኛል። እኔ የቱ ጋር እንዳለው አላውቅማ። ከዚህ ስራ ውጪ ምን ብሞክር ምን ላይ ደግሞ ብሳተፍ ውጤታማ እንደምሆን አላውቅም። እሺ በቃ አስቢበትና ንገሪኝ። እሺ ባይሆን ልጨምርልህ። እያወራ ይበላል መሰለኝ። ይበቃል፣ ያለ ይበቃል። ባይሆን ላጉርስሽ እኔ። ሰላሜ፣ ትናንትና በጣም ተናድጄ ስለተናገርኩሽ በጣም ይቅርታ። አሁን ግን ሁሉ ነገር ልሰጥሽ ዝግጁ ነኝ። ይሄ ነገር እዚህ ላይ ቢቆም ይሻላል። ምክንያቱም አንተ አግብታይም ብትኖርም መጠራጠርን አታቆም። ስለዚህ ቢቀር ነው የሚሻለው። አንቺም እኮ በእኔ ቦታ ላይ ሆነሽ ብታዩ ጥሩ ነበር። እንዴ ከሳሚ ጋር አፍ ለአፍ ገጥማችሁ ወይስ ጠጡ ሳይ ምን ልበል? መጀመሪያ ከመጠራጠር በፊት ነገሩ ምንድነው ብሎ መጠየቅ ነበረብህ። ሳሚን ፊት ሚስጥራችንን በሙሉ ዘረገፍከው። ላስቆምም ሞከርኩኝ ግን አልቻልኩም። ከዚህ በኋላ እንደፈለግሽ መሆን ትችያለሽ። እኔ አንቺን ማጣት አልፈልግም ሰላም። እኔ እኮ የምፈልገው ከአንቺ ጋር አብሮ መኖር ነው። እኔ የምፈልገው አንቺን አግብቼ መኖር ነው። በጣም እኮ ነው የምወድሽ። በድጋሚ አንተን ማመን በጣም ይከብደኛል። ግድ የለሽም ሰላም። ከዚህ በኋላ ምንም ነገር አላስጨነቅሽም። አብረን የምንደር ብዬ በፍጹም አላስጨነቅሽም። በፈለግሽው ሰዓት የፈለግሽው ማድረግ ትችያለሽ። እኔማ በልጅ ምክንያት የተደናቀፈውን ነገር ቆንጆ ምሽት አድርጌ ለማሳለፍ እየጣርኩኝ ነበረ። ግን በአንተ አጉል ጥርጣሬ ነገሮች ሁሉ ተበላሹ። ያቺ ሜሮን ከዚህ ከወጣች በኋላ አጉል ጥርጣሬ እኮ አቁሜ ነበረ። እሷ እያለች የነበረኝ ባህሪ ተቀይሯል። ስለዚህ አሁን እመኚ። ለማንኛውም አንተ ራስን ፈትሽ። በሁሉ ነገር የምትጠራጠር ከሆነ እንዴት ነው አብረን መኖር የምንችለው? ለማንኛውም ራስን በደንብ ፈትሽ። እሺ ሰላሜ፣ ቃል እገባልሻለሁ በፍጹም አይደገምም። ግርምሽ፣ ወይ ሰላሜ፣ እኔን አግብተህ መኖር ትፈልጋለህ አይደል? እንዴ መጠርጥሩ ሰላምዬ ከሆነ ሁለት ነገሮችን አድርግልኝ። ሚሊየን ነገሮችን አድርግልሻለሁ። ምንድነው የኔ ቆንጆ? መጠርጠሩን አቁም እና ደግሞ በሙሉ ልብህ መነኝ። አለበለዚያ ግን ችግር በተፈጠረው ቁጥር እኔን ለማነቅ አትሩጥ። መቼም የማልደግመው ስህተት ነው። እንደዛ ከሆነ በጣም ጥሩ። በቃ እኔ ልሂድ። ሳሚ፣ በድጋሚ አደገኛና የሚያስደነግጥ ነገር ልነግርህ። ምንድን ነው እሱ? ጆሲ፣ እንደምትጎዳና ይህን ነገር መሸከም አቅሙ እንደሌለ አውቃለሁ። ግን መንገር ግዴታ እና ነገሩን ለመስማት ዝግጁ ነህ? ጆሲ፣ ምን ነገር ተፈጠረ ደግሞ? ምን ማለት መጣበት? ንገረኝ ሳሚ፣ ለመስማት ዝግጁ ነህ? ምንም ነገር መስማት አልፈልግም።
ግን ደግሞ ከጀርባ የተደበቀ ነገር እንዳለ ሊሰማኝ አልፈልግም። እንግዲያውስ እንካስም ይሄ ነገር እዚህ ላይ ቢቆም ይሻላል። ምክንያቱም አንተ አግብታይም ብትኖርም መጠራጠርን አታውቅም። ስለዚህ ቢቀር ነው ይሻላል። አንቺም እኮ በኔ ቦታ ላይ ሆነሽ መታዩ ጥሩ ነበር። ከሳሚ ጋር አፍላ ገጥሟችሁ ወይስ ተጡሳይ ምን ልበል? አይ ጆሲ ነፍሴን አስጨነቃት እኮ። ለዚሁ ነው በቃ የሁሉ ነገር። እኔ እኮ አንተ የሆነ ነገር ይወርተኝ መሰለኝ። እንዴ ምን እያልከኝ ነው ሳሚ? ይሄ ምንም አያስጨንቅም ተራ ጉዳይ ነው እያልከኝ ነው? እንደዛ አይደለም ጆሲ። ታዲያ እንዴት ነው ሳሚ? እቺ ልጅ እኮ ከአባት ጀርባ እያሴረች እንደሆነ አይታየም እንዴ? በጭራሽ እንደዛ አይደለም ጆሲ። ሳሚ አሁንስ አንተ ራሱ ልታሳብደኝ ነው። ምንድን ነው የሆንከው? ቆይ የማንን ድምፅ ነው የሰማው? አውቃለሁ የሰላም ድምፅ ነው። ግን ተብሎ ማብራሪያ የሚሰጥበት ጉዳይ አይደለም። እቺ ልጅ እኮ ከአባት ጋር ከአንዴም ሁለቴ አግኝቻታለሁ። ይሄን በማስረጃ አቅርቤልህ እንኳን ለማስተባበል መሞከር ማመን እየከበደኝ ነው። እንዴት እንደምነግርህ አላውቅም። ግን እኔም ስለዚህ ጉዳይ አውቃለሁ ጆሲ። ምን? ሰላም ከአባት ጋር ለመተኛት እየሞከረች እንደሆነ ታውቃለህ? ሁሉንም ነገር አውቃለሁ። ዛሬ ስለ ሁሉም ነገር ማሳወቅ ይሆናል ጆሲ። እና ከዚህ ነገር ጀርባ አንድ ጉዳይ አለ እያልከኝ ነው? አዎ ለዛውም አንገብጋቢ ጉዳይ። ትንሽ ብቻ ታገሰኝ፣ ሁሉ ነገር አሳውቃለሁ። እሺ እሺ። ሰላም አንድ ነገር እናገርሽ ነበር። ምንድነው? ከግርማ ጋር ባለው ጉዳይ ለጆሲ ግልጽ ብናደርግለት ደስ ይለኛል። ምን? ከዚህ በላይ ሚስጥር አድርጎ መቆየቱ አግባብ አይደለም። አንቺም ቢሆን የእናትሽን ንብረት አግኝተሻል። ሁሉም ነገር ወደ መጨረሻው እየተቃረበ ነው። በዚህ መሀል ደግሞ ጆሲ ስላንቺ ያውቃል። ብዙ ነገር አውቋል ስትል ከግርማ ጋር ወራሹን በሙሉ ሪከርድ አድርጎ አሰምቶኛል። ጆሲ ይህን ነገር የሚያደርገው ከክፋት ሀሳብ አይደለም። ጆሲንም ቢሆን ከዚህ በላይ መግፋቱ አግባብ አይደለም። ሳሚ ተው እንጂ፣ ይሄ እኮ በጣም ትልቅ ሚስጥር ነው። እንዴት ነው በቀላሉ የምንነግረው? ግድ የለሽም ሰላም፣ ጆሲ በጣም ይረዳናል። ጆሲ አርቆ ሀሳቢና አስተዋይ ስለሆነ ለብዙ ነገር ያግዘናል። ከኔም ከአንቺም በተሻለ ነገሮችን በጥልቀት የማየት አቅም ያለው ልጅ ነው። በተደጋጋሚ እኮ ሲሰድበኝ ነበር ሳሚ። ድብቅ ስለሆንሽ እኮ ነው። እሱ ያንቺን ነገር ስለማያውቅ ለዛ ነው። ምንም ሌላ ምክንያት የለውም። እኔም ቢሆን እኮ ስለ አንቺና ስለ እናትሽ ሳላውቅ እኮ በጣም ድብቅ ሰው እንደሆንሽ ነበር የምረዳሽ። ጆሲም እንደዛ ነው። ልንረዳው ይገባል። ሳሚ አንድ ጥያቄ ልጠይቅህ ትችያለሽ? እኔ ለምንድን ነው ያን ሁሉ ጊዜ ምስጢር አድርጌ የቆየሁት? ይገባኛል ሰላም፣ ጉዳዩ ከባድ እንደሆነና በስህተት እንኳን ግርማ ጆሮ ከደረሰ አደጋ እንዳለው ነው። በትክክል ሳሚ፣ ይህን ከተረዳኝ ታዲያ ለምንድን ነው ይህንን ነገር ለጆሲ የምንነግረው? በእርግጥ ጆሲን አላምነውም እያልኩ አይደለም፣ ግን ደግሞ በሆነ መንገድ ስህተት ቢሰራስ? ያን ሁሉ ዓመት የለፋበትን ነገር ገደል ከተትኩት ማለት አይደለም? ግን ደግሞ ጆሲ አንቺ እንደምታሰቢው ሳይሆን በተቃራኒው ለአንቺ የሚጨነቅ ሰው እኮ ነው። ቆይ እኔ ለአንተ ያን ያልነገርኩ ስለማትጨነቅልኝ ነው? ስለማታስብልኝ ነው? አይደለም። ግን እኔ እዚህ ቤት የተገኘሁት ፍትህን ፍለጋ ነው። በእርግጠኝነት ወደምንፈልገው አቅጣጫ እኮ እንድንደርስ ጆሲ ያግዘናል እያልኩሽ ነው ሰላም። እሺ በቃ አንተ ካልኪው እስማማለሁ። ደግሞ በጆሲ ተማመኝ። ሁሌም አንቺን ለማገዝ ዝግጁ ነው። እውነቱን ሲያውቅ ደግሞ አብሮን ይጓዛል። እሺ በቃ ሳሚ፣ አንተ እንዳልክ ንገረው በቃ። አይ እንደዛም አይሆንም። አንቺ ራስሽ ብትነግሪኝ ነው አሪፍ የሚሆነው። እሺ ሳሚ። ይኸውልህ ጆሲ፣ ላውራ የምፈልገው ነገር አለ። ሰላም እንዳንጣላ ከፈለሽ ቀጥ ብለሽ ውጪ። ቆይ ግን ጆሲ ለምንድን ነው ይሄን ያህል የምጠላኝ? እጅግ የሚከብድና ለመንገር እንኳን የሚያስጠላ ነገር ስህተት ስለምትሰሪ ነው። ይኸውልህማ፣ እሺ አሁን ስማኛ፣ ላውራ እኮ ነው የመጣሁት። ይኸውልሽ እኔ አንቺ መልካም ሴት ነሽ ብዬ ሁሌ ስከራከርልሽ ነበር፣ ግን ሳሚን አታለችው። እሱን ደግሞ ምን እንዳልሽው አላውቅም። ሁሉም ነገር ተው ይለኛል። ስለዚህ እባክሽ ውጪልኝ። እሺ እወጣለሁ ጆሲ፣ ግን እባክህን አንዴ ብቻ ስማኝ። ስለ ራሴ እንድነግርህ ፍቀድልኝ። ሰላም ምንም አትናገሪ፣ በቃ ዝም ብለሽ ውጪ። አንቺ ሁሌ የማይመስል ነገር ነው የምታወሪው። ስለ ሰነዱ የሳሚ ጉዳይ ነው ብዬ ዝም ስላልኩ ነው ጆሲ። ስለ ሰነዱ አይደለም። አንቺ ሁሌ ብዙ ነገሮችን ነው የምትደብቂው። እኔ ለራሴ ብዙ የሚያስጨንቀኝ ነገር አለ ሰላም። ስለዚህ መጨቃጨቅ አልፈልግም። ውጪልኝ።
እሺ እወጣለሁኝ ጆሲ፣ ግን እባክህን አንዴ ብቻ ስማኝና ከዛ በኋላ የፈለግከውን ነገር ብለኝ እወጣለሁ። እሺ ቀጥይ። ምንድን ነው መናገር የምፈልገው? አንቺ ተነኝ። ወንቺ ቤት ከኔ ተደብቀሽ ሞትሽ። ዛሬ ግን ጫፊን ተናካኝና እዚህ ጮኬ ፖሊስ ነው እሺ መጣራው። ቆይ ደግሞ ለዛ ጆሲ ለሚባለች ደበደበኝ ብለሽ ያቃጨርሽ ምን እንዲፈጠር ፈልገሽ? አካሻ ግን ለምን አታውኝም? እኔ እኮ ወደ ገበሬ ትልቅ ችግር ውስጥ ገባለሁ ብዬ ነው ዝም ያልኩት። ካሰብሽልኝማ አብረሽኝ ሆኚ። እንግዲያውስ አንድ ነገር ልንገር፣ ታስጠላኛለህ። ምን አልሽ አንቺ? ታስጠላኛለህ። እንግዲያውስ ይሄን ተቀበል። እንደምልሽ አላውቅም። በጣም ይቅርታ ሰላም። በፍጹም እንደዚህ አይነት ታሪክ ይኖርሻል ብዬ አልገመትኩም ነበር። ነገሮችን በሙሉ ባለመረዳት ስታደርግ እንደነበር አውቃለሁ፣ ግን ደግሞ በጣም ይከብዳል ጆሲ። አዎ ያማል። እንኳን አንቺ ይሄ ሁላ መከራ የደረሰብሽ ይቅርና እኔ ስሰማው እንኳን ከብዶኛል። ቀድሜ ነግሬህ እኮ ነበር፣ ግን አልሰማልከኝ እንጂ። ለመስማት የሚከብድ ነገር ነው የነገርሽኝ። ምን ማለት እንዳለብኝ ራሱ አላውቅም። በጣም ይቅርታ ጆሲ። ሳታውቅ አትፍረድ ያልኩህ እኮ ለዚህ ነበረ። እኔን ማዳመጥ ነበረብህ። በእርግጥ ድብቅነቴ ስሜቴ እንዳረጋ አውቃለሁ። ሰላም፣ በእውነት የፈለግሽው ነገር እቀጣለሁ። እሱማ ግዴታ ነው። ትቀጣለህ። በቀላሉ ምለቅ እንዳይመስልህ። ምን ልቀጣ? የፈለግሽውን ነገር ጠይቂ። አንድ ነገር እንድታደርግልኝ እፈልጋለሁ። ምን ላደርግልሽ ሰላም? ሳሚን ወደ ነበረበት እንድትመልስልኝ እፈልጋለሁ። ይህን ማድረግ ማልፈልግ ይመስልሻል ሴት? ማለቴ ሰላም ከሆነም አድርገዋ ጆሲ። እሱን ከዚህ ስሜት ውስጥ ካወጣው ሁላችንም ጥሩ ህይወት እንኖራለን። ሰላም፣ ከእንደዚህ አይነት ስሜት እንዲወጣ ጫና የምናደርግበት ከሆነ በጣም ነው የሚባባስበት። ያው የሚያለቅሰን ህፃን ሲያባብሉት ይብስበታል ይባል የለ። ስለዚህ በጊዜ ሂደት ይጠቀማል። አደራህን ሳሚን ችላ አትበለው። እኔ ግን ያልሽኝን ለማድረግ እሞክራለሁ። አሁንማ ጊዜው ደርሷል ጆሲ። ሰላም፣ ከዚህ በኋላ በምታደርጉት ነገር ሁሉ ከጎናችሁ ነኝ። ይሄ ሰውዬ የእጁን እንዲያገኝ እፈልጋለሁ። የኔንም ሆነ የሳሚን ህይወት ያበላሸ በብዙዎች ላይ ቁማር የተጫወተ ሰው ነው። ግርማ አሁን እያደረገው ያለው ነገር በብዙ ሴቶች ላይ ያለ መከራ ነው። ግርማ እጅግ ከባድና በጣም ሰይጣናዊ ሰው ነው። ሰላም፣ አንድ ነገር ቃል ልገባልሽ እፈልጋለሁ። ምን ጆሲ? ሁሉም ያሸነፉ ቢመስላቸው ይወድቃሉ። ይሄን ደግሞ ያው በሜሮን አይተነዋል። ግርማ ደግሞ ከሜሮን የባሰ አወዳደቅ ነው የሚወድቀው። ለዚህ ደግሞ በሁሉም አብሬሽ ሆኜ ላግዝሽ ቃል ገባለሁ። ከልብ አመሰግናለሁ። በድጋሚ ስለ ሁሉም ነገር ይቅርታ። ስላልተረዳሁሽ ነው ስጮህብሽ የነበረው። በጣም ይቅርታ ሰላም። ይገባኛል ጆሲ፣ ምንም አትጨነቅ። በቃ እኔ ልሂድ እሺ? በመጨረሻ እዚህ ተገኘ። አንተ ደደብ! ምን አደረኩ ደግሞ? አሁን ለመጠይቅ ነገር አጭርና ግልጽ ነገር እፈልጋለሁ። እሺ ምንድን ነው እሱ? ቆይ ምንድን ነው የሚሸተኝ? ምን ነው አባዬ? ስማ፣ ጭራሽ ብለህ እዚህ ክፍል ውስጥ ማጨስ ጀመርክ። ለዛ እኮ ነው አትቀየረም የምልህ። እኔ የምልህ ሁልጊዜ እኔ ጋር ጥገኛ ሆነ መኖር ነው የምትፈልገው? ለምንድን ነው ራስን መቀየር የማትፈልገው? ምን ላድርግ ታዲያ አባ? ስራ መስራት ነዋ። ራስን ለመለወጥ መሞከር። አሁን የመጣሁት ለሌላ ጉዳይ ነው። ለሌላ ጉዳይ? አዎ ለሌላ ጉዳይ። ቆይ ምንድን ነው እሱ? ትናንት ማታ እዚህ ያለመኖርህ ጠቅመዋል። ዋጋህን ነበር የምሰጥህ። ምን አጥፍቼ ነው ደግሞ? ምን አጥፍቼ ይለኛል እንዴ? አንተ ቆይ ምን የማታደርገው ነገር አለ? ይኸውልህ እዚህ ቤት ሳመጣ እኔን ታግዘኛለህ ብዬ ነው እንጂ
እንዳይት ስርስሩን እያረክ እንድትሄድ ነው እንዴ? ታዲያ አሁንስ ቢሆን ታዲያ ምን የተለየ ነገር አደረኩ? ትላንት ምሽት ከሰላም ጋር ሆኜ እባብ ብለህ ነገሮችን አበላሻቸው። እሱ ይሁን ብዬ አለፍኩ። አሁን ግን የመጣው በማይመጣ ነገር ነው። አልገባኝም። ምን እያልከኝ ነው አባ? ዝም ብለህ አዳምጠኝ። እዚህ ቤት ውስጥ ከኔ ጋር ትኖራለህ ወይስ ወደ መጣህበት ትመለሳለህ? ከአንተ ጋር ለመኖር እንደዚህ ድረስ የመጣሁት። ሰማለህ? የኔ ቀኝ እጅ ከመሆን ይልቅ ነገሮችን እያበላሸ ነው ያለው። የኔ የሆኑ ነገሮች ለምን መካሻ ልጄ ነህ ብዬ ነው እንጂ ለዚህ ስራማ ጥይት ነበር የምትቀፈው። የፈጣሪ ያለ ቆይ፣ ይሄን ያህል ምን ሰምተህ? ምን እሰማለሁ? አንተም እኔን ጠንቅቀን የምናውቀው ነገር ነው። አለበለዚያ ወደ መጣህበት ተመለስ። እስኪ ንገረኝ አባዬ። ቆይ ምንድን ነው ጥፋቴ? ምንም ባልገባኝ ነገር እኮ ነው እየተናገርከኝ ያለ። ቆይ አንተ የራስህ ስራ አለህ? የለኝም። ቆይ የራስህ የሆነ ገቢ እኔም ማላውቀው ቤት መኪና አለህ? እየቀለድክብኝ ነው? ጎሽ፣ ቀልድ ሆኖ ከተሰማም ጥሩ ነው። አንተ እኔ ከሌለው ድሃ ነህ። ቆይ እንዴት ነው በባዶ ሆድ ፍቅር የያዘ ያውም ደግሞ የኔ ከምላት ሰላም? ምን? ዝም በል አንተ አስመሳይ ደደብ። አሁን የምፈልገው ከአንተ እውነቱን ብቻ ነው። የምን ፍቅር ነው የምታወራው? ከሰላም ፍቅር ይዞ ቀኑን ሙሉ ስትለፋደድባት እንደምትውል ሰምቻለሁ። ይሄ እልም ያለ ውሸት ነው። እኔ ነኝ ከዚች ማትረባ ፍቅር የሚይዘኝ? አንተ ልጅ ለአፍህ ለከት ይኖራል፣ አለበለዚያ የስውር ነው የምሰፋ። እና የሌለ ነገር እኮ ነው የነገረች። ቆይ ምን ስትል ነው ሚስቴ በምላት ሰው የመጣኸው? እኔ እንኳን ለወዳት ቀርቶ ከአንተ ጋርም ስለሆነች ያበሳጨኛል። ከኔ ጋር በመሆኗ ደስተኛ እንዳልሆንክማ አውቃለሁ። ቆይ ይህን ከተረዳ እንዴት ይወዳታል ብለህ ታስባለህ አባ? ምክንያቱም ከኔ ጋር እንዳትሆን የማትፈልገው እሷ ላይ ራስህ ልታረቅ ነዋ። ይኸውልህ ይቺ ልጅ እየዋሸችን ያለችው አንድ የማልደበቀ ነገር አንተና እሷ አብራችሁ እንዳትሆኑ ስለፈለኩ አውርቻት ነበረ። ስለዚህ የውሸት ወሬ ይፈጥራል። አንተም ነገረች። እረፍ። አንተ ማን ሆነ ነው ስለኔና እሷ የምታወራው? ማን ነው ሀሳብ ስጪ ያደረገ? ለአባቴ የማትገባ አይነት ሴት ስለሆነች ነው። ትሰማለህ? በተደጋጋሚ እዚህ ልጅ ጋር እንዳትደርስ ብዬ ነግሬህ ነበረ። አሁን ግን የምነግርህ የመጨረሻ ማስጠንቀቂያ ነው። ቆይና ለእሷ ስትል ልጅን ልታባርረው? አርፈህ ካልተቀመጥክ አዎ አደርገው። ስለዚህ እሷን ለማግባት ወሰነ ጨርሳል ማለት ነው? ቆየሁ። እሷ ከዚህ በኋላ ህጋዊ ሚስቴ ነች። በእሷ ጉዳይ የሚመጣ ሁልጊዜ ጠላቴ ነው የሚሆነው። የኔና የእናቴ ጉዳይ አንድ ቀን ማሳስበው አያውቅም። በድንገት የማላቀ ግርማ ነው የምክብኝ። አንተ ልጅ ይቺን የነገር ዳርዳር የምትለውን ነገር አቁም ብያለሁ። ቆይ አባዬ፣ በተለይ አንድ ጥያቄ ልጠይቅህ። ምንድን ነው እሱ? ቆይ ለምንድን ነው ስለ እናቴ በጠየቅኩ ቁጥር የምትደናበር? ልክ ሴጣን እንዳየ ሰው የምትደነብረው? ምን ሊያስደነግጠኝ ይችላል ብለህ ነው? አይ መካሻ፣ ምን ነው? ጥያቄ መልስልኝ እንጂ። አሳ ጎርጓሪ ዘንዶ ያወጣል ማለት አንተ ነህ። ለምን ዝም ብለህ አትኖርም? ለምንድን ነው የምትጠይቀኝ? በጠየቀኝ ቁጥር ራስ ላይ ማት እያመጣ ነው። አንተ ደግሞ የምወድ ልጅ ነው። ስለዚህ ተወኝ። ቆይ ግን የማላውቀውን መጠየቁ ችግር አለ? የአንተ ጥያቄ ግን መዘዙ ይመጣል። ለጥያቄ መልስ ስትፈልግ ደግሞ አንተ ላይ ከባድ ነገር ይዞብህ ይመጣል። ምናልባት እኔ ማወቅ ያለብኝ ነገር ካለ ብዬ ነው የጠየቅኩት። የምታውቀው ይበቃል። መቼም ቢሆን እቺ ሴት እንድታገባ አልፈቅድልህ። እኔ መካሻ አይደለም እሰራላታለሁ። ባላቃጠላት እኔ ወንድ አይደለም። ሄሎ። አዎ ሁሉንም ፋይሎች ይዣቸዋለሁ። ከ30 ደቂቃ በኋላ እደርሳለሁ። እዛው እንገናኝ። እሺ በቃ እሺ፣ መጣሁ።